አስደንጋጭ ዜና! በድጋሚ ያፌት ናታንን አገተው። ናታን ከኢንክፔስተሩ ጋር እየሄደ እያለ እናም ውስጥ ከኢንክፔስተሩ ጋር ሲገባ ኢንክፔስተሩም ደንግጠው ምን እያረክ ነው? ማነህ? እንዴት መጣህ? ብለው ጠየቁት። ምን ነው ለምን ጠየቁ ሲልም አዲስ ሰዎች ፊታቸውን ስላየው እየተከታተሉ እንደነበረ ስለማቅ ነው አለው ኢንክፔስተሩም። ከዛም ናታንም እንደዛ ነው፣ እሺ አታስብ አለ። የያፌት ሰዎች ነበሩ። ሌላኛው አስደንጋጩ ዜና ከኢንክፔስተሩ ጋር በተቀመጠበት ሰዓት ደወለለት ያፌት ለናታን። በሰዓቱ የያፌት ስልክ አዲስ ነው። እናም ሲደወል አንሳው አለው። አዲስ ስልክ ነው አለ ናታን። ኢንክፔስተሩም አንሳና ማን እንደሆነ ወቅ ሲለውም ስልኩን ሲያነሳለት እሺ አቶ ናታን አለው። ስሚ አቶ ናታን አይደለሁም ሲልም ኦ ለአዲሱ ማንነትህ መቀየርን ትችልበታለህ እባክህ አለው። እሺ ምንድን ነው የምትፈልገው ሲለውም የወሰድክብኝ መልስልኝ አለው። ኦ አቶ ያፌት ምንድን ነው የወሰድኩብህ? አልገባኝም፣ ግልጽ አድርግልኝ አለ ናታንም። ከዛም ቀጠለና የወሰድካቸውን ሴቶች ሲለውም ሴቶቹ እጅግ ተመችተውኛል፣ በፍጹም አልመልስልህም፣ በጣም ብልህና በጣም ደስ የሚሉ ናቸው፣ ከምነግርህ በላይ ብዙ ገቢ እያመጡልኝ ነው አለው። ከዛም ያፌትም ዛተበት። እመነኝ የኔ የሆነ የኔ ነው፣ መቼም ቢሆን ቀምተህ አትቀርም ሲለውም ይኸውልህ እኔ ናታን ሳይሆን ናኢፍ ነኝ። ናኢፍን ለማናገር ደግሞ ለምትናገራቸው አማርኞች ተጠንቅቀህ መሆን አለበት፣ ካልሆነ ግን ስልኩን ልዘጋው እገደዳለሁ አለ ናታን። ያፌትም አይደል ሲለውም ስልኩን ዘጋ ናታን። ከዛ በወጣበት ቅጥፈት ናታንም ከኢንክፔስተሩ ጋር ሲወጣ ያፌትም ከቤቱ ሲወጣ ናታንን እጅ ከፍንጅ ይዞ አገተው በድጋሚ። በጣም ያሳዝናል። እቅዳቸው ተሳካ ሲባል ሌላ አስደንጋጭ ዜና ነው የሚመጣው። ይህንን የሰሙት ተደውሎ ይህንን የሰሙት ቢኒና ዳግም የሚሆኑት ግራ ገባቸው። ዳግም የተደወለለትን ስልክ አንስቶ የሚለው ግራ ሲገባው ጽዮን ነበረች የደወለችለት። ከዛም ቢኒ ከዳግም ጆሮ ላይ ስልኩን ሲያነሳው የሰማውን ማመን አቃተው። ስልኩን በቆሙ ጣለው። ከዛም እየሮጠ ወደ ውጭ ወጣ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ድራማ ከባለፈው የቀጠለ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ናታንና ያፌት አሁንም ሌላ ችግር ላይ እየተገኙ ይገኛሉ ማለት ነው። ኤፍራታና ያፌት ያው ኤፍራታ አሟት ስለነበረ ያፌት ዛሬ ነይ ወረቀት መፈረም አለብሽ መሄድ አለብን አላት። እሷም ተጠራጠረችና ዛሬ ስራ ቦታ እንሄዳለን ሲላትም እንዴ ዛሬ እንኳ ይቅርብኝ ሌላ ቀን አለችው። ለምን እንዴ አንቺ እኮ ነሽ ካልሰራን ብለሽ የራሴ የሚሆን ነገር የቤዛን ውራጅ እየለበስኩ ነው ያደግኩት እያልሽ ነበር። ስለዚህ አሁን ያን ሁሉ እንድኖርሽ ይህን ነገር በርቀት እንዳስበው ያደረግሽኝም አንቺ ነሽ አላት። ቢሆንም ዛሬ አሞኛል ሲላትም በቃ መፈረም ያለብሽን ወረቀቶች ማታ ይዤ መጥቼ ትፈርሚያለሽ አላት። የሚን ፈርማ አለች። እንግዲህ ወረቀቱን ከፈረመች ኤፍራታ እዛ ወንጀል ውስጥ ገብታለች ማለት ነው። ግን ወረቀቱንም ሳያስፈርማት ቁርሳቸውን እየበሉ ባጋጠመ ሰዓት ኤፍራታ እቃውን አንስታ ወደ ላይ እንደሄደች ናታን ጋር ደወለ ያፌት። እንግዲህ እኔን ማናገር አትችልምን ብሎ ስልኩን ሲዘጋበት ያፌት በጣም ተናደደ። ሴቶችን መልስልኝ በማለት ነበር። ናታንም ሴቶቹ በጣም ብልህና
በፍጥነት ቢዝነስ የሚያመጡ ስለሆኑ ተመችተውኛል፣ መቼም ቢሆን ሊመለሱልህ አይችልም አለው። በዚህ የተበሳጨው ያፌት ናታንን እግር በእግር ተከታትሎ ይዞ ድጋሜ አግቶ እያሰቃየው ይገኛል። ናታን አሁን ማን ይደርስለታል? ኢንስፔክተሩ በእርግጥ እየተባበሩት ቢገኙም ለዕለቱ ናታንን ከያፌት ማውጣት አይችሉም። ሌላኛው እንግዲህ ቤዛም ከጓደኛዋ ጋር ናውድ ጋር ወክ አድርጋ ወደ ቤት ስትመለስም ያው ሉሊት በፍጥነት በቅናት እየተንጨረጨረች ትገኛለች። ቤዛ ፖሊስ ጋር ሄዳ ያመለከተችው ሂዊን ለመፈለግ ነበረ። ሂዊ ደግሞ እዛ ሴቶቹ ጋር እየተሰቃየችና የታሰረላትን ሰዓት ከእጇ ላይ ሳታወጣ እያስታወሰች ደምንቧ ታለቅሳለች። ኤፍራታ ሌላኛ ጉብዳ መጣባት። ያፌት ወጣ ሲል አጅሬው አቤል ዘው ብሎ ገባባት። ምንድነው ይሄ? ምን አይነት ነው ስትልም ምን ነው እዚህ እንደምኖር ነግሬሽለ፣ ስለዚህ አላት። ለያፌት ነግሬው አልተስማማም፣ እባክህ ያፌት ሳይመጣ ውጣ ከዚህ አለችው። ረረ የአጎቴ ሚስት በፍጹም አልወጣም፣ ለያፌት እደውላለሁ ስትለውም ደዊ አንቺ ውጭ ሆነች ስትደዊ፣ እኔ ደግሞ እዚህ ቤት ውስጥ ሁኜ ለፖሊስ እደውላለሁ። ያን ጊዜ ማነው ተሸናፊ የሚለውን አብረን የምናየው ይሆናል አላት። ኤፍራታ የምትሆነው ግራ ገባት። አንተ ያማል፣ ምን አይነት ጨዋታ ነው ስትለውም፣ በዛ ላይ ደግሞ በወንድሜ ቤት ውጣ ግባ ማለት አይቻልም እንዴ? መጤነትሽን ረስተሽ ምነው አለቃ አለቃ አጫወተሽ አላት። ኤፍራታ ውስጧ እየተናደደ ጸጥ አለች። ከዛም አሁን ወደ ውጭ ወጥቼ መጣሁ፣ እስከምመጣ ድረስ መኝታ ክላሴንም አዘጋጅተሽ ጠብቂኝ ብሏት ጥሏት ሄደ። ኤፍራታ በንዴት ፖርሳውን አንስታ መሬት ላይ ፈጠረቀችው። ለጽዮን ደውላ ያማይረባ እኮ አቤል የሚባል መጣ አለቻት። ጽዮንም ምን አለች? አውፂ መቶ በፖሊስ ምናምን እያለ ያስፈራራኛል አለች። ኤፉዬ እዋክሽን ተረጋጊ፣ እዛ ቢሆን እኮ እያንዳንዱ እርምጃውን ለእኛ ጥሩ ነው መከታተል ይቻላል አለች። አረሚውን አይደለም ጽ በጣም የሚያስጠላ ነገር ነው ብታይ አለቻት። ተረጋጊ ተረጋጊ አለቻት። በጣም በሚያሳዝን ሁኔታ ተናዳለች ኤፍራታ። ከዛ ጽዮንም ቆም ብላ ማሰብ ጀመረች። ይህም አይረባ አለች። ዳግም እንግዲህ ከጽዮን ጋር ተገናኝተው ወይም ደግሞ በስልክ የሚያወሩትን ነገር ተጠራጠረ። ዳግም ቢኒ ተጠራጠረ። ዳግምን ጽዮን ደውላ ልጅቷን ሁሉንም ነገር አሳምናሃት በስርዓት ስራችን እንድታስከድ ንገራት አለችው። ከዛ በዛን ሰዓት ምን እያሰብክ ነው? ምን እያረክ ነው? ይህ ስልክ ደግሞ የማን ነው አለው። ጽዮንና ዳግም የሚደዋወሉበት ስልክ እርገንዶ ስልክ ነው። ከዛም ስልኬ እኮ እያለ ቀባጠረ ዳግም። ከዛም ከዛች ከጽዮን ጋር የምትባል ግንኙነትን ብታቆም ይሻላል፣ እኔንም አንተንም እናትህንም ቤተሰብህን በሙሉ ነው ችግር ውስጥ የምከተው አለ። እንዳጎቴ እንደዚህ ትላለህ? ጽዮንን ነው እንደዚህ የምትናገራት አለው። ከዛም ተናግሬያለሁ እያስጠነቀቅኩህ ነው አለው። እሱም እሻለ። እንግዲህ ናታን ምስኪን ዋዬ ጠላቱ በዛ፣ በጣም ያሳዝናል። አሁን ናታን በያፌት እጅ ገብቶ እየተሰቃየ ይገኛል። እስከ ዛሬ ያደረገው ቀላል ነው። አሁን ግን ናታን ያፌትን ይበልጥ ይጎዳዋል። አንደኛ የወሰድካቸውን ሴቶች አንጣ ይለዋል። የወሰዳቸው ሴቶች ደግሞ ናታን ሳይሆን የዳራ እናት ስለሆነች፣ ሌላኛው ደግሞ ኪሳራ ውስጥ የገባውን ቢዝነስ አምጣ ይለዋል፣ ያሰቃየዋል። ናውድና ቤዛ እንግዲህ ፍቅር ውስጥ ባይገቡም ጓደኛ ናት እያሉ እየተገናኙ ይገኛሉ። ማለት ቤዛ ፍቅር ውስጥ አልገባችም እንጂ ናውድ ከድሮም ጀምሮ ሳታውቀው ያፈቅራታል። እናም ስፖርት ሰርታ እቤቷ ስትመጣ ሉሊት ሳሎን ጠብቃ ስፖርት በማለትም ጮኸችባት። ጥላት ወደ ላይ ወጣች ቤዛም
ከዛ ናውዲ በሩን ሲቆረቆር አረ መጣሁ ማን ነው እያለ ሉሊትም ሄደ። ቤዛ በሰዓቱ ከጽዮን ጋር ነበረ። ጽዮንም እንደ ከፋ ታውቃለች። ሁሉም ሰው በቃ ከፍቶታል፣ በቃ ተናዷል። ቆይ ምን እየተካሄደ ነው አለች ቤዛ። ፈጣሪ ሆይ ሁሉንም ሰላም አድርገው አለች። ጽዮን ጋር ሄዳ ጽዬ ምን ሆነሽ ነው አላለቻትም። ዝም ብላ ቁጭ አለች። ጽዮንም ቤዝ እስካሁን ተቀይመሽኛል አለቻት። አረ በፍጹም እኔ አልተቀይምኩሽም ጽ አለቻት። የምርሽን ነው አለች። አዎ አንቺ ግን ምን ሆነሽ ነው የከፋሽ? ቤኒ አይንሽን እንዳላሽ ብሎኛል። ሁሉም ነገር ከአቅሜ በላይ ሆኗል አለቻት። የሆነ መላለም ብላ መላ ዘየደችላት። በዛ አጋጣሚ ናውዲ የውጭውን በር ሲቆረቆር ሉሊት እየተንሻፈፈ ሩጣ ቆይ ማን ነው ቀስ በሉ እያለች ከፈተችለት። ከዛም አካሃዷ የሌለ ነውና እየሮጠች መታ ቁጭ አለች። ናውድም ዝም ብሎ ማየት ጀመረ። ይኸውልህ ቤዛን አፍቅራታል አይደል አለችው። አረ ኖርማን ጓደኛ ናት። የምን ፍቅር አላት። ቤዛ ናታንን በጣም ነው የምትወደው። ለናታን ምንም ነገር ማድረግ ትችላለች። ምንም ወደቀ ምንም ናቱዬ ድረስ እያለች የናታን ስም 1000 ጊዜ ስጠራ ነው የምውለው። ስለዚህ ቤዛ እንደምታያት ታስመስላለች እንጂ ጥሩ ሰው አይደለችም፣ እንዳትጎዳ አለችው። ለማያውቁት ሰው የቤተሰቡን ነውር እንደዚህ ማውራት ተገቢ ነው አላት። እኔ በኋላ እንዳታለቃቅስ እየነገርኩ ነው። ወንድ ልጅ ሲጎዳ ሲያለቅስ ማየት አልፈልግም፣ ስለዚህ ተጠንቀቅ አለችው። ከዛም ደግሞ የማውቀውን ነገር ነው የነገርሽ፣ ምንም ልዩነት የለም አላት። ማለት አለችው። አዎ ሲላትም ግን እንደዚህ አሳፋሪ ነገር ስለ ቤተሰቡ ማውራት ተገቢ አይደለም አላት ናውድ። ከዛ እሷም በጣም እየተናደደች መቃጠል ጀመረች። አይገርምም። ቤዛ አሁን ወደ ታች ስትመጣ ናውድን አሁን ትመጣልሃለች አለችው። ቤዛ ሉሊትን አስፈራርታና አስጠንቅቃ ስታበቃ ጓደኛ አይደለን አንድ ቀንም አሞሻል አላልሽኝም አለቻት። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻው ተከታተሉ።